ባል አሲዞ ቁማር ደራሲ ዘሪሁን ገመቹ ተራኪ ኢናያ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ አብራችሁን ቆዩ። በተጨናነቀው የሚኒባስ ታክሲ ሰልፍ መሃል ገብታ እየተጋፋች ነው። ታክሲው ወዴት እንደሚሄድ አታውቅም። ወዴት ቢሄድም ደንታው አይደለም። ብቻ ትኩረቷ ግፊያው ላይ፣ አይኖቿ ደግሞ ዙሪያ ገባውን በሚተራመሱት ተሳፋሪዎች ኪስና በእጅ ባንጠለጠሉ ዕቃ ላይ ነው። ሰልፉ እየተሳበ ተራቸው ደረሰና እየተጋፉ ወደ ውስጥ ሲገቡ አስቀድማ በአይኖቿ መዝና ባመቻቻቸው ኪስ ውስጥ እጇን ሰደደች። በብርሃን ፍጥነት ስማርት ስልኩን ሞልጭልፋ በማውጣት ኪሷ ከተተች። ከዛም እሱ ከተቀመጠበት ወንበር አንድ ረድፍ ዘላ ተቀመጠች። ሁሉም ተሳፋሪዎች ገብተው መቀመጫ ከያዙ በኋላ የመውጫው መንገድ ሲከፈትላት ሚኒባሷ ወደ መዳረሻዋ ከመንቀሳቀሷ በፊት ዕቃ እንደረሳ ሰው አስመስላ ለማውረድ ነው እቅዷ። ከዛ በፊት ግን ስልኩን ስዊች ኦፍ ለማድረግ ስላሰበች እጇን ወደ ሰፊ ኪሷ ሰዳ እዛው ባለበት ለመዝጋት እየሞከረች ሳለ የመብረቅ አይነት የስልክ ጩኸት አንቧረቀባት። ልክ የሚናደፍ አደገኛ እባብ ኪሷ ውስጥ አድፍጦ እጇን ቅድም አድርጎ እንደነከሳት ነገር መላ ሰውነቷን ነዘራት። እጇን ቶሎ ብላ ከኪሷ ወጣች። ደግሞ ጥሪው ያልተለመደና አንቧራቂ አይነት ነው። የምታደርገው ግራ ገብቷት ቀና ስትል ልጁ የገዛ ስልኩን ድምፅ ሰምቶ ኪሱን ሲፈትሽ ማግኘት ስላልቻለ ደንግጦ ከተቀመጠበት ተነስቶ የጥሪውን አቅጣጫ በመከተል ወደ እሷ እየመጣ አየችው። ልጁ አንዴ ኪሱን እየፈተሸ አንዴ ስልኬ ማከር ነው እዚህ ጋር ስልኬን እያለ በመለፍለፍ ወደ እሷ ሲመጣ ከሚያንቧርቀው የጥሪ ድምፅ ጋር የተሳፋሪውን ቀልብ ሁሉ ተቆጣጠረ። የሁሉም አይን በሰራቂዋና በተሰራቂው መካከል መሽከርከር ጀመረ። ከቁጥጥሯ ውጭ በሆነ ደመነፍሳዊ ውሳኔ እጇን ወደ ኪሷ ሰደደችና ስልኩን አውጥታ ልክ ተውሶ እንደሚመለስ ጨዋ በጣሪ ዘረጋችለት። እሱም በትህትናና በሚቅለሰለሱ ብርሃናማ ጥቁር አይኖቹ እየተለማመጠ በምስጋና ሊቀበላት እጁን ሲዘረጋ ከግራና ቀኝ ያሉ የማይመለከታቸው ተሳፋሪዎች ሌባ በላት ከሚል አስጠሊታ የተደራረበ ድምፅ ጋር አንድ በቦክስ አገጯን፣ ሌላው በጥፊ ፊቷን አያቷን የሚያህል የተንቋቋ ሽማግሌ ደግሞ በደረቅ እጅ ትከሻዋን። ብቻ ታክሲ ውስጥ የተሰፈሩት ሙሉ ተሳፋሪዎች ተረባረቡባት። ኧረ ተዋት በፈጣሪ ግድላቿት። ብቸኛ አዛኝ ሆኖ ግማሽ ስንዝራው እላይ ላይ እያረፈበት የሚከላከልላት ራሱ የተዘረፈው ልጅ ብቻ ነበር። ተዋት ይላል እንዴ? ራስህም ሌባ ነህ። እሷን ትተህ እሱ ላይ ወረዱበት እንዴ? የሰው ልጅ አይደለችም እንዴ? ሕግ ባለበት ሀገር ለመከራከር ሞከረ። አገናዛቢ ሰው የለም እንጂ ልጁ ያነሳው ትክክለኛ ውሳኔ ነው። እዚህ ሀገር አንድ ሌባ እንደው ቀን ጥሎት በተያዘ ቁጥር እንደ ማርያም ጠላት መቀጥቀጥ ዕጣ ፈንታው ነው። ይህ ወንጀል እንደሆነ እንኳን የሚያውቁ ሰው ጥቂት ነው። እናም እሷም የገጠማት የተለመደ ነው። መንጋው በአንድነት ልጁ ላይ ወረዱበት። ምን የሰው ልጅ ነች ይህች ሌባ? ይህን ያብራችሁኝ ያለ መዝረፍ የተሰማራችሁ አጋሮች ናችሁ። አዎ ማናውቅ መሰላችሁ? ታክቲካችሁ ነው። ምን የሰው ልጅ ነች ይህች ሌባ ያለው ሰውዬ በጣም ተሳስተዋል። እንደውም መስረቋ እኮ ነው ሰው ለመሆኗ ዋናው ማረጋገጫ። ስርቆት እኮ የሰው ልጅ ብቻ ያለው ስጦታ ነው። መስረቅ እንዲኖር የግል የሚባል ሀብትና ንብረት መሆን አለበት። ይህ የኔ ነው ያም የኔ ነው በሚል ቁስም በማከማቸት የተካነ ከሰው ልጅ ውጭ ማን አለ? የግል ሀብትን ማከማቸት ካለ ደግሞ ሌላው ላይ የሚከሰት እጥረት ይኖራል። በእጥረት ተጠቂ የሆነ ተጎድቻለሁ የሚል ስሜት ያደረበት ደግሞ ካከማቸው ላይ ቆንጥሮ መውሰድ የሚጠበቅ ነው። ከዛ ወሳጁ ዘራፊውም ሌባ ይባላል። እንደዚህ እጅ ከፍንጅ ሲያዝ ይወገራል። ውረድ። በቅዳሴ ሰዓት ቤተክርስቲያን እንደገባ ውሻ እየገፈታተሩና እየተቋደሱ ሁለቱንም ከታክሲው አውጥተው ወረወሯቸውና ከሰልፉ መሃል ሌላ ሁለት ሰው በመተካቸው ጭነው ታክሲዋን አንቀሳቀሷት። ልጁ ይቅርታ በእኔ ምክንያት ነው የተጎዳሽው። ለማይረባ ስልክ ብዬ አስደበደብኩሽ።
እያለ ከሰልፉ አካባቢ ደግፎ አርቆ ወሰዳት። እሷ በእፍረት አንደበቷ ተቆልፎ እሱ ያወራል። በፈጣሪ እየደማሽ እኮ ነው። እውነትም እንዳለው ካፍንጫዋ ደም ብልቅ እያለ ነው። ግን ከመጠነኛ ጥዝጣዜ በስተቀር ጉዳቷን ያህል እየተሰማት አይደለም። መላ እሱነቱን በቆረጣ በማየት እየገመገመችውና እየተደመመችበት አፍንጫ ድሮም ይደማል፣ ችግር የለውም አሁን ይተውኛል አለችው። ኧረ ግንባርሽ ተነርቶ አብጧል፣ ነይ በይ። ፍቃዷንም ሳይጠይቅ እየጎተተ ይዟት ላዳ ውስጥ ገባ። ለምን እንደዚህ እንደሚያደርግ ለራሱም እየገባው አይደለም። ግን ልቡ ላይ የሰረገ የሆነ ኃይል ይቺ ልጅ የራስሽ ጉዳይ ብሎ ጥሏት ዞር እንዲል አልፈቀደለትም። እባክህ በቅርብ ያለ ክሊኒክ ውሰደን ለባለ ላዳው ነገረው። ሾፌሩም እሺ ወይ ምን ሆነ ነው? ላዳዋን እያንቀሳቀሰ ጠየቀ። የሚጥል በሽታ አለባት፣ ድንገት አጉል ቦታ ጣላትና ተጎዳች ብሎ መለሰለት። እውነትም የሚጥል በሽታ፣ እፍረት ላይ የሚጥል፣ ቡጢና ጥፊ ላይ የሚጥል፣ እስር ላይ የሚጥል አስቀያሚ በሽታ። መልሶ አስገርሟት ዞር ብላ አየችው። ወጣት ነው፣ 27-28 ቢሆነው ነው። ቆንጆ ቅልስልስና አይናፋር ቢጤ ይመስላል። ፈጣሪ አትርፏታል። ለሁለተኛው ተጠንቅቁላት ባለላዳው። እህረ እንጠነቀቃለን፣ የዛሬን እንኳን ተረፈችልን። የሆነ ፊልም እየተቀረጽን ይሆን እንዴ ስትል በውስጧ አብሰለሰለች። እንዴ እየሆነ ያለው እኮ እንቆቅልሽ ነው የሆነባት። መቼስ የላዳ ሹፌር ወሬ ላይ አይታሙ። ጥያቄውን ቀጠለ። ፍቅረኛ ነች? ምክንያቱም ባታውቅም ለዚህኛው ጥያቄ የሚመልስለትን መልስ ለመስማት ሰውነቷ ሁሉ ጆሮ ሆነ። አይ ታናሽ እህቴ ነች ብሎ መለሰለት። በመልሱ ተገረመች። አይናፋር ነው ብላ መገመቷን ስህተት እንደሆነ ተረዳች። ይመስላል እንጂ አይደለም፣ እንደውም ጮሌና ምላሳም ነገር ነው አለች በውስጧ። እውነቷን ነው። አሁን ባለው ሁኔታ ይልቅስ በተቃራኒው እሷ ነች በእፍረት ምክንያት ፍጹም ጭምት ልጅ የሆነችው። ደግሞ እስከሰራችው ስራ አንጻር ማፈራውም ሆነ አንገት መድፋቷ የሚጠበቅ ሰውኛ ባህሪ ነው። የላዳ ሹፌሩ ለዛ ነው የምትመሳሰሉት ብሎ አረፈ። እንመሳሰላለን እንዴ መልሰው ጠየቀው። በጣም ነው የምትመሳሰሉት፣ ሰው ነግሯቸው አያውቁም እንዴ? አረ ሁሌን የሚነግሩን ሁለታችንም እናታችንን ስለምንመስል። ክሊኒክ ደረሱ። ከባለላዳው የወሬ ዝባዝንኪ ስለተገላገለች ደስ አላት። ውረዱ 100 ብር ከፈለው። ወደ ውስጥ ገቡና ካርድ ቆርጠው በድንገተኛ ስም ተራ ሳይጠብቁ ወደ ሕክምና መስጫው ክፍል ገቡ። የሚፈሰው ደም እንዲቆም ተደረገ። ያበጠውና የተጫጫረውም የሚደረገው ተደርጎ በፋሻ ተጠቅልሎ በፕላስተር ተለባበደላት። 5 ቀን የሚዋጥ ኪኒን አሸከሟት። ዝም ብላ ፈዛ እያየችው 850 ብር ከፈለ። ጠዋት ከቤት ስትወጣ እንደ ቀልድ ኪሷ ውስጥ ሸጎጥ ያደረገችው ከ2000 ብር በላይ አላት። ግን ለመክፈልም ሆነ ለመግደርደር ምንም አይነት ሙከራ አላደረገችው። ለምን እንዳልተግደረደረች ደግሞ እሷም መልሱን አታውቀውም። ለብር ቁጠባ ወይም በስስት ምክንያት እንዳልሆነ ግን እርግጠኛ ነች። እስካሁን ባደረገው ነገር በውስጡ እርካታ ተሰምቷታል። አሁን ቢለያት ምንም የሚጸጽተው ነገር እንደሌለ ያውቃል። ግን ይቺ ልጅ በተመለከተ የሚሰማው ስሜት አሁንም የተለየ ነው። ይቺ ልጅ ሌባ አይደለችም ሲል አሰበ። ግን ደግሞ ስትሰርቅ እጅ ከፍንጅ ተይዛለች፣ ለዛውም የገዛ ስልኩ። ቢሆንም ልቡ እውነት ነው ብሎ ሊቀበልለት አልቻለም። ታዲያ እውነታውን በአይኖቹ ምስክርነት ያገኘው ሀቅ ነው ወይስ ልቡ ሹክ የሚለው ትንቢት? ይህን ሳያረጋግጥ እንዴት ይለያታል? ጨነቀው። አሁን ስልክሽን ስጪኝ ብላት ሌላ ዓላማ ያለኝ ነው የሚመስላት። ከውስጡ ጋር የጀመረው ሙግት ሳያቋረጥ አሁን እንሂድ አለት። ከተቀመጠችበት ተነሳችና በዝምታ ተከተለችው። ጎን ለጎን እየሄዱ ነው። በሁለቱም ፊት ላይ ጭንቀት ይነበባል። እንዲህ እንደ ቀልድ በአጋጣሚ እንደተገናኙ በአጋጣሚ መለያየቱን ሁለቱም የፈለጉት አይመስልም። እንዴት ነው የምንለያየው? ደግመንስ እንገናኛለን? በሷ አእምሮ ውስጥ የሚጉላሉ ጥያቄዎች ናቸው። የወጣሁን ብር እንድከፍልህ አድራሻህን ስጠኝ ልበለው እንዴ? በእነዚህና መሰል ጥያቄዎች በውስጧ ስትበሰለሰል ስልኳን ባወረደ።
ቅድም እዛ ታክሲ ውስጥ የሰማቸው ምናልባትም መቼም ልትረሳው የማትችለው አስቀያሚ ያለችውን ጥሪን ሲያሰማች ያለችው። እሱ በዝምታ አንገቱን አቀርቅሯል። ምን አንገቱን ይደፋል? ስልኩን አንስቶ ይህን ጥሪ በመስማቴ እየተሰቀበብኝ ካለው የፍረት ስሜት አይታገደኝም እንዴ? በማለት በሆዷ እያጉረመረመች ሳለ በተመሳሳይ አቅጣጫ እየተጓዘች አለች አንድ ወጣት እህት ስልክሽ እኮ እየጠራ ነው አለቻት፣ ወደ ጃኬት ኪሴ እየጠቆመች። ምን እያለች በሚል ስሜት በእርግጋ እጇን ወደ ኪሷ ከተተችና መዥርጣ ስታወጣው የልጁ ስልክ ነው። እስካሁን እሷ ጋር ምን ይሰራል? እንዴት አልመለሰችለትም? እሱስ እስካሁን እንዴት ስልክ ይመልሻል አላትም? በመካከላቸው የሆነ የሚያደነዝዝ አይነት አዚም ተረጭቷል ማለት ነው። ከዝምታዋ ሳትላቀቅ እጇ ላይ ያለውን የሚጠራ ስልክ ወደ እሱ ዘረጋችለት። በትህትና ተቀበላትና ወደ ጆሮ ለጥፎ ሄሎ ከማለቱ በፊት ተሰካበት። ደዋዩን ማንነት ተመለከተና ጓደኛዬ ነች፣ በኋላ መልሼ እደውልላታለሁ ብሎ መልሶ ስልኩን ዘጋው። ይህ ልጅ አሟል እንዴ? በውስጧ ነው ያማችው። ያንተ እኮ ነው፣ ምን ላድርገው? ኦ ይቅርታ የኔ ነው ለካ ብሎ ኪስ ውስጥ ከተተው። ሳቋ መለጣት። አብሯት ሳቀ። ጥርሶቿ ያምራሉ ስትል በውስጧ አሰበች። ከሆስፒታሉ ግቢ ወጥተው በአንድ አቅጣጫ እየተጓዙ ነው፣ ታክሲ ወደሚገኝበትና ላዳዎች ወደሚቆሙበት ስፍራ። ሁለቱም በምን ሁኔታ ተለያይተው ወደ የመዳረሻቸው እንደሚሄዱ ግራ እንደገባቸው ነው። ምን አድርጋ እንዴት አይነት ዘዴ ፈጥራ ከሱ ጋር ያላት ቆይታ እንደምታራዝም እያሰበች ቢሆንም ምንም አይነት ዘዴ ወደ ምናቧ አልመጣላትም። እሱም እንደዛ እያሰበ እንደሆነ ግን ተሰምቶታል፣ ወይንም እንደዛ እንዲያስብ ፈልጋ ይሆናል። ቤቴ ድረስ ሸኝ ልበለው እንዴ? ይህ ደግሞ ምን አይነት ቅብጠት ነው ይለኝስ? ድንገት የንዴት በሚመስል ቃና ቆጣና ኮስተር ብላ በቃ እንለያ፣ በጣም አመሰግናለሁ አለችው። ካቀረቀረበት ቀና አለና እንለያይ፣ እሺ ደህና ሁኚ አላት። ክፈት አላት። እሱ ያልገባት እሱም እንደዛ አይነት መልስ የመለሰላት አስቦበት ወይም እንደዛ ማለት ፈልጎ ሳይሆን ድንገት ከሱ ፍቃድ ውጪ ከከንፈሯ ዳልጦት ነው። ዘመናትን በሚመስል የተጎተተ ድምፅ ደህና ሁን አለችው። ስህተቱን ለማስተካከል ያደረገው በሚመስል ሁኔታ ግን እኮ ላሳፍርሽ ነበር አላት። አሁንም ድንገት አፉ ላይ የመጣለትን ቃል እንደወረወረ ያስታውቅበታል። ቢሆንም የምትፈልገው ነገር ነው የተናገረው። ነገር ግን ያው ሴት ነችና እሷም እንደ ቢጦቿ መግደርደር አማራት። በመሃል ጣቷ ግንባሯን አሸት እያደረገች አይ በታክሲ ሄዳለሁ አንተ አትቸገር አለችው። ታክሲውንም ቢሆን ላሳፍሻ፣ ሰፈርሽ የት ነው ሲል ጠየቃት። ሳሪስ። በድንግል ማርያም እንዲህ ቆስለሽ ምንም ሳታፍሪ ከመገናኛ ሳሪስ? አይ እንድማ አይሆንም፣ የኔ ቤት እዚህ ካሳንቺስ ነው፣ እንሂድና 1-2 ሰዓት አርፈሽ ተረጋግተሽ ትሄጃለሽ አላት። እቤቱ ድረስ ሴት ሲጋብዝ ይህ የመጀመሪያ ቀን ገጠመኙ ነው። እቤቱ ከአንድ ሴት በስተቀር ገብታበት አታውቅም። እንድትገባበትም ፍላጎት አድሮበት ፍጹም አያውቅም። ምክንያቱም ያቺ ሴት የዘላለሙ ነች። ልዋጭም ሆነ ቅያሬ የማያስፈልጋት ብቸኛ ምርጫው። ዛሬ ግን የሚሰራቸው ነገሮች ሁሉ ከቁጥጥር ውጭ ናቸው። እናም ከውስጡ መታገል አልፈለገም። ሊሆን ያለው ነገር እንዲሆን መፍቀድ አለብኝ አለና ከራሱ ጋር ተማክሮ ወሰነ። ግን ሁኔታውን በትዝብት ለሚከታተል ሰው ሴትን አዳኝ ብሎ እንደሚፈረደው እርግጠኛ ነው። እረ ልጅቷ ራሷ እንደዛ ማሰቡ አይቀርም አለ በውስጡ። እሷም ያልተጠበቀ ግብዣውን ስትሰማ ዘለሽ ሂጂና ተጠምጠሚበት የሚል ስሜት ተፈታተናት። ግን እንዴት ብላ የልቧን መሻት ከግንባሯ እያነበበ የሚያወራን ይመስላል። እንደዛም ሆኖ ግን አንደበቷ እንደ ልቧ በቀላሉ እጅ የሚሰጥ አይደለም። እረ አይሆንም፣ ከዚህ በላይ ላስቸግርህ አልፈልግም። አንተም ወደምትሄድበት ብትሄድ ነው የሚሻለው። የምሄድበትማ ለስራ ነበር፣ አሁን ሰዓት አልፏል፣ በሄድም መስራት አልችልም። እኔ ቀጥታ ወደ ቤት ነው የሚሄደው። ካልደበረሽ አብረሽኝ ብትሄድና እንዳልኩሽ የታዘዘልሽን ክኒን ሙጠሽ አረፍ ብለሽ ስትረጋጊ ወደ ቤትሽ ብትሄጂ ደስ ይለኛል አላት። ከአሁን በኋላ ብትደራደር ሌላ እድል እንደማይሰጣት እርግጠኛ ስለሆነች እረ አይደብረኝም፣ እሺ እንሂድ አለችው።
እየተከታተላቸው ያለው ሰው ቢኖር ሁለቱም ፊት ላይ የደስታ ካፊያ እንደሰፈረባቸው የፊታቸው በድንገት ማብረቅረቅ በመመልከት በቀላሉ ይረዳ ነበር። ላዳ አስቆምና ይዟት ገባ። በ6 ደቂቃ ውስጥ እቤት ደረሱ። ግቢ ከፍቶ ወደ ውስጥ ሲያስገባት የቤቱ አከራይ በረንዳው ላይ ቆመው ነበር። ልትደፋ ደርሳ ጭልጭል ያለች ባለች አይናቸው አንዴ እሷን አንዴ እሱን እያዩ ቃል ሰላም ነው? ምን ነው በጊዜ አሉት። ለእሷ ካረጊቷ ንግግር ስሙ ማን የሚውለውን ጥያቄዋን በከፊል ተመለሰላት። ቃል ኪዳን ቃል ከነዚህ ውስጥ አንዱ ነው አለችና በአእምሯ ሰሌዳ በደማቁ ጻፈች። ሰላም ነው ማማ፣ እንግዳ ስላለብኝ የተመለስኩት በትህትና መለሰላቸው። ወደ እሷ ዞረው የተለጣጠፈ ፊቷን በጥርጣሬ እያዩ ሰላምታ ሰጧት። እሷም እየገመገማት እንደሆነ ስለገመተች ምቾት አልተሰማትም። አሮጊቷ ንግግራቸውን አራዘሙ። እንግዳ አገኘህ? ደህና ነሽ ልጄ? የጊፍቲ ጓደኛ ነሽ እንዴ? ሲሉ ጠየቋት። የምትመልስላቸው ግራ ገብቷት ዝም ብላ አፍጥጣታቸው ነበር። ጊፍቲ ማነች? ምን ሆነች? በአእምሯ የበቀለ ምቾት የማይሰጥ ጥያቄ ነበር። ቃል ጣልቃ ገባና አይ የኔ ጓደኛ ነች ብሎ መለሰላቸው። አሮጊቷ ሌላ ነገር ሳይዘባርቁ ፈጠናለና ተከታይ በማለት ወደ ጓሮ ይዟት ሄደ። ቤቱን ከፍቶ ቀድማት ገባ። ተከተለችው። እዚህ ቤት እንዲህ በአጋጣሚና በቀላሉ እንደገባች በቀላሉ እንደማትወጣ ታወቃት። በቃ እናቶች እንዲህ አይነት የመገለጥና የትንቢት አይነት ጉዳይ ሲያጋጥማቸው ትከሻዬ ነገረኝ እንደሚሉት አይነት ነው። ትከሻዬ ነገራት። ቀልበጭ ያለች 3 ክፍል የወንደላጤ ክፍል ነች። እቃዎቹ ልክ እንግዳ እንደሚመጣበት አውቆ ቀድሞ ያዘጋጀው ይመስላል። ብዙ የወንደላጤ ቤት በተለያየ አጋጣሚ ገብታ አይታ ታውቃለች። የፈለገ ቢጠነቀቁ ይሆን የተዝረከረከ ነገር እንደማያጣቸው ታስባለች። ይህ ግን እንከን አልባ ነው። ነይ ለፊ፣ ያው መኝታ ቤት ግቢና እረፊ በይ፣ እኔ ምሳሌ ስራና በልተሽ ክኒን ትውጫለሽ አላትና ወርቃማ ቀለም ወደ ተቀባው የተዘጋ እንጨት በር ባገጯ አመላከታት። አልፈልግም፣ አራበኝም አለችው። እኔ ርቦኛል፣ ለራሴ እኮ ነው የምሰራው፣ ለኔ ሰራሁትን አብረን እንበላለን። ግቢ፣ ከፈለግሽ ቁልፉ ከውስጥ ተንጠልጥሎልሻል፣ ቆልፊና ተኝ፣ ምሳ ሲደርስ አንኳኳለሁ። በንግግሩ አሳፈራት። እኔ ያላሰብኩትን አታስቢ፣ ለእንደዚህ አይነት ጉዳይ ፈልጌሽ አይደለም እቤቴ ድረስ ጎትቼሽ የመጣሁት ያላት ነው መሰላት። ከዛ ፈጠናለችና እረ ችግር የለውም ብላ ተንደርድራ ወደ ጠቆማት ክፍል ገባች። በራፉን ዘጋቸው፣ ግን አልቆለፈችውም። እንደ ሳሎኑ ሁሉ መኝታ ቤቱን በስርዓት የተያዘና የሚማርክ ነው። አልጋው ጠርዝ ላይ ተቀመጠች። ፊት ለፊት ግድግዳ ላይ የድንግል ማርያም ምስል ፍልቆ ወልዳ ስዕል የሚሆን መጠን ተሰቅሎ ይታያል። ከዛ ስዕል ስር ከታቹ የልጅ ምርቃት ፎቶ አነስ ባለ መጠን ተሰቅሏል። አልጋው ላይ ቁጭ ስትል ድካሙ ሁሉ ካለበት ተሰብስቦ ሰፈረባት። ለመተኛት ፈለገች። ጎንበስ ብላ ጫማዋን ለማውለቅ ስትሞክር ቅድም ታክሲ ውስጥ ያቋቋለ ሽማግሌ የነረታት ቦታ ኃይለኛው ውጋት ተሰማት። እንደምንም ጫማዋን አውልቃ አልጋው ላይ ወጣችና አልጋ ልብሱን ገለጥ አድርጋ ከውስጥ ገብታ ተኛች። ይህ ተአምር ነው። ለቃል ካብሮ አደጉና ከፍቅረኛው ከጊፍት ውጪ ሌላ ሴት ወደዚህ ቤት ሲያስገባ አስገብተው አልጋው ላይ እንድትተኛ ሲፈቀድ የመጀመሪያ ቀን ገጠመኙ እንደሆነ ሁሉ ለሷም የማታውቀው ሆነ የምታውቀው ወንድ መኝታ ክፍሉ ድረስ ገብታ አልጋው ላይ ስትተኛ ይህ የመጀመሪያ ቀን ገጠመኛ ነው። እርግጥ ብዙ ጊዜ እጮኛዋ መድኃኔ መኝታ ቤት ክትገብታ ታውቃለች፣ ግን አልጋው ላይ መተኛት ይቅርና ተቀምጣ ማታውቅም። ይህን እሷና ፈጣሪ ብቻ ናቸው የሚያውቁት። ለሌላ ሰው ግን እንደዛ ብላ ብትናገር ከጠቅላላ ሁኔታዋ ከመሽቀርቀሯ ከቅብጠቷ አንፃር በውስጣቸው ባዳበሩት ግምት ወይ ይስቁባታል ወይ ያሾፉባታል። ሌላ የውጭ ሰው ሳይሆን ቤተሰቦች ራሳቸው እንደሚያምኗት ታውቃለች። የገዛ እናቷ ሳይቀሩ አንዳንዴ ባግቦ አይ የጓደኞቼ ልጆችማ ከነክብራቸው ቆይተው ይኸው በደስታ ሊዳሩ ነው፣ እኔንስ አምላክ እንዴት ያደርገኝ ይሆን በማለት በጎን ያላቸውን ስጋት ጠቆም ሲያደርጉ ደጋግማ ሰምታለች።
ሁሉም እንደዛ በማሰባቸው አትበሳጭም። እንደውም ከሷ ምንም እንዳልጠበቁ ስለምታደርግ ነፃነቷን ያጎናጽፏታል። የማይረቡ አርቲቦርቲ ሐሳቦችን እያሰበች ስትብለሰልሰል በራፉ በስሱ ተንኳኳ። አቤት! ክፍት ነው፣ ግባ። ቀስ ብሎ ከፈተና ገባ። እንዴ የቆለፍሽ መስሎኝ ነበር አላት። በገዛ ቤትህ እንዴት ቆልፍብሃለሁ? አይ ምቾት ካልተሰማሽ ብዬ ነው። ምሳ ደርሷል። እዚህ ላምጣ ወይስ ወደ ሳሎን መምጣት ትችያለሽ? በስንት አማላጅነት ቤት የወሰዳት የክብር እንግዳው ጠብር ግፍ ብሎ የሚያስተናግድ ትሁት አፍቃሪ መሰላት። እንደዛ ስላሰበችም ፈገግ አለች። ኧረ መጣሁ አለችና አልጋ ልብሱን ከሰውነቷ ላይ ገፋ አድርጋው ካልጋው ወረደች። ቀድሟት ወደፊት ለፊተኛው ክፍል ተመለሰ። ተከተለችው። ጠረጴዛው ማዕዘናውን በሚያውድ ለአይን ማራኪ በሆኑ ምግቦች ተሞልቷል። ገና እንዳየችው ያልነበረባት ረሃብ ተቀሰቀሰባት። ማስታጠቢያ አምጥቶ በቆመችበት አስታጠባት። ስለ ምግቡ እያሰበች ስለነበረባት ሳትግደረደር እጇን ታጠበችና ወንበር ስባ ተቀመጠች። ይህን ሁሉ ምግብ በግማሽ ሰዓት ነው ወይስ ምን? ቃላቱ ካንደገባዋን ነጠቀና መልሰው ጠየቃት። ያው የወንድ ላጤ ነገር ከሆቴል አምጥታ እንዳይሆን ብዬ ነው። ከት ብሎ ሳቅ። ጥርሶቹ ውብ ናቸው ስትል ለሁለተኛ ጊዜ በውስጡ አደነቀች። አይ በፍጹም አይደለም። የእድሜ ልክ ምግብ የማብሰል ችሎታ አለኝ። እናቴ እኔን ስትወልድ ነው የሞተችው። አባቴን ያሳደገኝ። በዚህ የተነሳ ምግብ ማብሰል የጀመርኩት በልጅነቴ ነው። ለእኔም ለአባቴም ለረጅም ዓመት አበስል ነበር። ለዛ ነው። እሺ የበላሽ? ታሪኩ አንጀቷን በላት። እሷም አባት የላትም። ከአባቷ የተለየችው ጮርቃ ሕፃን ሳለች ነው። እስካሁን ድረስም አባቷ ይኑር ይሞት አታውቅም። ግን እሷን ከሱ የሚለየው የአባት ፍቅር ከሚባለው የስሜት ክፍተት በስተቀር አባቷ ስለሌለ ጎደለብኝ የምትለው ነገር የለም። ሀሳቧን ገታ ለሱ መለሰችለት። እየበላው ነው። እኔ ግን ማብሰል የምችላቸው ምግቦች ከ3 አይበልጡም አለችው። እየቀለድሽ ነው አይደል አላት። ሳይዋት ቀበጥና ሞልቃቃ አስተዳደግ ያደገች ልጅ እንደሆነ ተረድቷል። ቢሆንም ግን እንደምትለው ፍጹም ማብሰል የማትችል ገልት የምትባል እንደሆነች ግን ማሰብ አልፈለገም። እሷ ግን ምንም ልትደብቀው አልፈለገችም። እንደውም አጋነንኩት፣ እንቁላል መጥበስ ብቻ ነው የምችለው። እውነቱን ተናዘዘች። ግን ደግሞ የቤታቸው ሰራተኛ ይህን ንግግሯን ብትሰማ ትቃወማት ነበር። ምክንያቱም እንቁላሉንም ቢሆን ሰው አጠገቧ ሆኖ እንዲህ አድርጊ ይህን ጨምሪ ካላሏት በስተቀር በቅጡ ማድረግ እንደማትችል ታውቃለች። እኚህንና የመሳሰሉትን ወሬዎች እያወሩ በጣም ጣፋጭና ጣት የሚያስቆረጥሙ የሚባሉ ምግቦችን በልተው ተነሱ። ከዛ መድኃኒቷ እንድትወጥ ውሃ አቀረበላትና በይ ወጭና ተመልሰሽ መኝታ ቤት ገብተሽ ተኝ አላት። መድኃኒቱን ውጠሽ ወደ ቤት ሂጂ የምትለኝ ነበር ይመስለኝ አለችው። በንግግሯ ደንገጥ ብሎ ኧረ አይወጣኝም። ለምን መጣሽና? ልታርፊ እኮ ነው። ስቀልድ ነው አለችው። የሰጣትን መድኃኒት ዋጠች። ይህኔ መድኃኒቱን ዋጭ ያለቻት እናቷ ብትሆን ፊቷ ላይ በትናባት ነበር። ትህትና የተላበሰ ማራኪ ጸባይ ለሷም ማስደመማት። ከዛም ልክ እንደ ልማዷ ድመት አንገቷን አቀርቅራ ወደ መኝታ ቤት ገባችና አልጋ ልብሱን ተከናንባ ተኛች። የአንሶላውና የብርድ ልብሱ ጠረን ሳታስበው በጥልቀት ወደ ውስጡ አሳበችው። ከመቼ ወዲህ እኔ ሌላ ሰው ጠረን በማቅለሽለሽ ፋንታ የደስታ ቅመም በውስጧ መበተን የጀመረው? አልገባትም። ደስ የሚል ጭልጥ ያለ እንቅልፍ ወሰዳት። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።